በእንግሊዝ ፕሪሚየር ሊግ ስለሚጫወቱ ምርጥ አፍሪካውያን ከዋክብት ቁጥሮች ምን ይላሉ? ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎችና ፕሮፋይል ነክ በሆኑ መረጃዎቹ ወደ እናንተ እየደረሰ ነው። አብሮነታችሁ አይለየን። አሁን በእንግሊዝ ፕሪሚየር ሊግ ስለሚጫወቱ ምርጥ አፍሪካውያን ከዋክብት ቁጥሮች ምን እንደሚሉ እናያለን። የአውሮፓውያኑ 2024-2025 የእንግሊዝ ፕሪሚየር ሊግ ውድድር በሊቨርፑል አሸናፊነት ተጠናቋል። ግብፃዊው አጥቂ መሐመድ ሳላህ የውድድር ዘመኑ ኮከብ ተጫዋች ሆኖ ተመርጧል። ሳላህ 29 ግቦችን ሲያስቆጥር 18 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ አቀብሏል። ካሜሮናዊው ብሪያን ምቤሞም ድንቅ ዓመት አሳልፏል። 20 ግቦችን ያስቆጠረው የብሬንትፎርዱ አጥቂ በዝውውር መስኮቱ ስሙ እየተነሳ ነው። ሌሎች በእንግሊዝ ፕሪሚየር ሊግ ደምቀው የታዩ አፍሪካውያን ተጫዋቾች እነማን ናቸው? ድንቅ አጥቂዎች። የ32 ዓመቱ መሐመድ ሳላህ 130 ጊዜ ኳስ ወደ ተቃራኒ መረብ ሰዷል። ከዚህ መካከል 61 ኳሶች ኢላማቸውን የጠበቁ ነበሩ። ሳላህ 89 ጊዜ የግብ አጋጣሚ ፈጥሯል። ይህም በሊጉ ሁለተኛ ያደርገዋል። መቤሞ በ70 የግብ አጋጣሚዎች አምስተኛ ደረጃ ላይ ተቀምጧል። በውድድር ዘመኑ 20 ግቦችን ያስቆጠረው መቤሞ ብሬንትፎርድ ታሪክ በርካታ የግብ አጋጣሚዎችን በመፍጠር ቁጥር 1 መሆን ችሏል። ሌላኛው የብሬንትፎርድ አጥቂ የዲሞክራቲክ ኮንጎ ዮዋን ዊሳ በውድድር ዘመኑ 19 ኳሶችን ከመረብ አገናኝቷል። ጋናዊው አንቶኒዮ ሲሜኔዮ ደግሞ በመጨረሻ የሊጉ ጨዋታ ያስቆጠራቸውን 2 ግቦች ጨምሮ 11 ግብ በስሙ አስመዝግቧል። ጎልተው የታዩ አማካዮች አሌክስ ኢዮቢ፣ ኢድሪስ ጉዬ እንዲሁም ካርሎስ ባሊባ ናቸው። ናይጄሪያዊው አሌክስ ኢዮቢ 9 ግቦችን በማስቆጠርና 6 ኳሶችን በማመቻቸት በሊጉ ምርጥ አፍሪካዊ አማካኝ መሆኑን አስመስክሯል። ከኢዮቢ ቀጥሎ የማንቸስተር ዩናይትዱ አማድ ዲያሎ ይገኛል። ነገር ግን ዲያሎ በጉዳት ምክንያት በርካታ ጨዋታዎችን ሳይሰለፍ ቀርቷል። ጋናዊው የአርሰናል አማካኝ ቶማስ ፓርቴ በርካታ የተሳኩ ኳሶችን በማንሸራሸር ከአፍሪካውያን ተጫዋቾች ቁንጮ ቢሆንም ክለቡ አርሰናል ዘንድሮ ዋንጫ ሳይቀናው ቀርቷል። ሴኔጋላዊ የ35 ዓመቱ አማካኝ ኢድሪስ ጉዬ ለኤቨርተን ወሳኝ መሆኑን አስመስክሯል። ኢድሪስ 133 ኳሶች ከተቃራኒ ቡድን ተጫዋቾች መንጠቅ ችሏል። ካሜሮናዊ አማካኝ ካርሎስ ባሌባ በብራይተን ማሊያ ድንቅ የውድድር ዘመንን አሳልፏል። ወጣቱ አማካኝ በበርካታ ክለቦችም እየተፈለገ ይገኛል። ደጀን ተከላካዮች ካልቫን ባሲ፣ አሮን wan-bissaka፣ ራያን አይት ኑሪ ናቸው። በቅርቡ ለዲሞክራቲክ ኮንጎ ብሔራዊ ቡድን ለመሰለፍ የተስማማው አሮን wan-bissaka 66 ጊዜ ኳስ በመንጠቅ አስተማማኝ ተከላካይ መሆኑን አሳይቷል። ቢሳካ የውድድር ዘመኑ ምርጥ ተጫዋች ተብሎ በዌስትሃም ደጋፊዎች ተመርጧል። አልጄሪያዊው ራያን አይት ኑሪ በክንፍ በኩል የሚፈጥራቸው እድሎች ብዙ አድናቆት ተችሯቸዋል። አይት ኑሪ ለክለቡ ወልቭስ 4 ግቦችን ሲያስቆጥር 7 ኳሶችን አመቻችቶ አቀብሏል። ናይጄሪያዊ የኖቲንጋም ፎረስት የቀኝ ክንፍ መስመር ተጫዋች ድንቅ የውድድር ዘመን ካሳለፉ ከዋክብት መካከል ነው። ሌላኛው ናይጄሪያዊ ተከላካይ ካልቫን ባሲ በፉላም ማሊያ አስገራሚ የሚባል ብቃቱን እያሳየ ሲሆን የእንግሊዝና የአውሮፓ ክለቦች አይናቸውን ጥለውበታል። ሞሮካዊ የማንቸስተር ዩናይትድ ተከላካይ ኑሳይር ማዝራዊም በሊጉ አሉ ከሚባሉ የኋላ መስመር ተጫዋቾች መካከል አንዱ መሆኑን ቁጥሮች ያሳያሉ። በመጨረሻም ደካማ ቁጥሮች እናያለን። በእንግሊዝ ፕሪሚየር ሊጉ ብቸኛው አፍሪካዊ በረኛ የማንቸስተር ዩናይትዱ አንድሬ ኦናና ቢረሳው የሚመኘው የውድድር ዘመንን አሳልፏል። ማንቸስተር ዩናይትድ በ50 ዓመታት ውስጥ ደካማ የሚባል ውጤት አስመዝግቦ ነው የጨረሰው። ካሜሮናዊው ግብ ጠባቂ በ9 ጨዋታዎች ግብ ባይቆጠርበትም በ25 ጨዋታዎች 44 ግቦችን አስተናግዷል። የ29 ዓመቱ በረኛ 3 ጊዜ የሰራቸው ስህተቶች ግብ ሆኖ ተቆጥረዋል። በፕሪሚየር ሊጉ በርካታ ጥፋት በመፈጸም አንደኛ ደረጃ ላይ የተቀመጠው የቦርንማውዙ ሴሜንዮ ነው። ጉዬና ዱኬሬ ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ግብፃዊ የኢፕስዊች አማካይ ሳሚ ሞርሲ 10 ጊዜ ቢጫ ካርድ በማየት አንደኛ ደረጃ ላይ ተቀምጧል። የዌስትሃሙ አጥቂ ጋናዊው መሐመድ ኩርስ 6 ጊዜ የሞከራቸው ኳሶች የጎሉን አግዳሚ ገጭተው ተመልሰዋል። በተመሳሳይ ኒኮላስ ጃክሰን፣ ሳላህና ፓልመር እያንዳንዳቸው
6 ጊዜ የጎሉን ቋሚዎች መጥተዋል። ውድ ተመልካቾች ከፉትቦል ማዕድ አፍሪካውያን ተጫዋቾች በፕሪሚየር ሊጉ ምን እንደሚመስሉ ያሳየንበት ቅኝት ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም።